ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ የአስተዳደራቸው ዋነኛ ተሟጋች የነበሩትን ጠቅላይ አቃቤ ሕግ ከስልጣን አነሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የረዥም ጊዜ አጋርና የአስተዳደራቸው ዋነኛ ተሟጋች የነበሩት ጠቅላይ አቃቤ ሕግ ፓም ቦንዲን ከስልጣናቸው አነሱ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍም ጠቅላይ አቃቤ ሕጓን አሞግሰው በግሉ ዘርፍም ውስጥ ወደሚኖራቸው አዲስ ኃላፊነት ተሸጋግራለች ብለዋል። ቦንዲን በፍትህ ቢሮ ውስጥ የነበራቸው ኃላፊነት ከወሲብ ወንጀለኛው ጄፈር ኦፕስቲን ጋር የተያያዙ ዶሴዎችን ለሕዝብ ይፋ ማድረግ እና በእርሱ ላይ በተደረገው ምርመራ ምክንያት ጥላ ጥሎበት ነበር። አቃቤ ሕጓ በቅርብ ሳምንታት ውስጥም ከስልጣን የተነሱ ሁለተኛው የትራምፕ አስተዳደር ባለስልጣን ናቸው። በመጋቢት ወር ክሪስቲን ኖኤም ከሀገር ውስጥ ደህንነት ኃላፊነታቸው የተነሱ ሲሆን ቦንዲ በቀድሞ ምክትላቸው ቶድ ብላንቺ ይተካሉ ተብሏል። ቦንዲ ያላቸውን ኃላፊነት ወደ ብላንቺ ለማስተላለፍ ያለመታከት እሰራለሁ ያሉ ሲሆን የነበራቸው ስልጣንም የሕይወት ዘመን ክብር እንደነበር ገልጸዋል። ወደ የትኛውም የግል ዘርፉ እንደሚያመሩ ባይገልጹም በዚያም ሆነ ለፕሬዝዳንት ትራምፕ እና ለዚህ አስተዳደር ትግሬን እቀጥላለሁ ብለዋል። የቦንዲ ከኃላፊነት መልቀቅ የተሰማው ከሕግ አውጪ ጋር በነበራቸው ውይይት ወቅት በጥያቄዎቻቸው ከተፋጠጡ ከ2 ወራት ባነሰ ጊዜ ውስጥ ነው። ከኮንግረስ ጋር የነበራቸው የጥያቄና መልስ ሂደት አንዳንድ ጊዜ ወደ መደማመጥ ያልነበረበት እና በጩኸት የታጀበ ሲሆን ቦንዲ በወቅቱ አንድ ዲሞክራቲክ የከሰሩ ተሸናፊ ሲሉ ዘልፈዋቸው ነበር። ሐሙስ ዕለት ማለዳ ትራምፕ ቦንዲን ድንቅ ሰው ነች፣ ጥሩ ስራ እየሰራች ነው ሲሉም አሞካሽተዋቸው ነበር። ነገር ግን ከሰዓታት በኋላ ትራምፕ በትሩዝ ሶሻል ገጻቸው ላይ ከኃላፊነት መልቀቃቸውን አረጋግጠው የሚሰማሩበት አዲሱ የግል ዘርፍ በቅርብ ጊዜ ውስጥ ይፋ እንደሚሆንም ተናግረዋል። ትራምፕ የጠቅላይ አቃቤ ሕግ ሳሉ ያሳዩትን ብቃት በማህበራዊ ሚዲያ ልጥፋቸው ላይ በሀገራችን የነበረውን ወንጀል በመቆጣጠር ረገድ እጅግ በጣም ጥሩ ስራ ሰርታለች ብለዋል። ነገር ግን ፕሬዝዳንት በቦንዲ በተለይም የኤፕስቲን ሰነዶች አያያዝ በተመለከተ የበለጠ ተሰላችተው እንደነበረም ተዘግቧል። እንደ አውሮፓውያን አቆጣጠር በየካቲት ወር 2025 ወደ ስልጣን ሲመጡ በኤፕስቲን ጉዳይ ግልጽ ለመሆን ቃል ገብተው የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2019 ከሞተው ባለሀብት ጋር የተያዘው የግለሰቦች ዝርዝር ይፋ እንደሚያደርጉ ተናግረው ነበር። ቢሮው በኋላ ላይ እንዲህ አይነት ዝርዝር እንደሌለ ተናግሯል። በመጨረሻም ከኤፕስቲን ጋር የተያዙ በሚሊዮን የሚቆጠሩ ሰነዶች የፕሬዝዳንት ትራምፕ ደጋፊዎች ጫና በማድረጋቸው እንዲሁም ኮንግረሱ ዶሴዎችን ለሕዝብ ይፋ እንዲያደርግ የሚያግዝ ሕግ በማጽደቁ ይፋ ተደርገዋል። ቦንዲ ቢሮአቸው ሰነዶችን ይፋ ሲያደርጉ የጥቃት ሰለባዎችን ማንነት በመደበቅ ረገድ ክፍተቶች በማሳየታቸው ከፍተኛ ትችትን አስተናግደዋል። ሐሙስ ዕለት ከእርሳቸው ጋር በቅርበት የሰሩ ጥቂት የሪፐብሊካን አባላት ብቻ አወድሰዋቸዋል። ፓም ቦንዲ ይህንን ቢሮ በብርታትና ያለመታከት መርተዋለች፣ ለአመራሩና ለጓደኝነቷም አመስጋኝ ነኝ ሲሉም በኤክስ ገጻቸው ላይ ጽፈዋል። አክለውም ሕግ አስከባሪዎች መደገፍ፣ ሕግን ማክበር እና የአሜሪካ ደህንነት ለመጠበቅ የምንችለውን ሁሉ ማድረጋችንን እንቀጥላለን ብለዋል። ሌሎች ደግሞ የቦንዲን ከኃላፊነት መነሳት በደስታ ተቀብለውታል። ከእነዚህ መካከል ቦንዲ የኤፕስቲን ሰነዶች በአግባቡ ስለመያዝ ዘወትር ትችት ያቀርቡ የነበሩት የኬንታኪ ሪፐብሊካን ኮንግረስማን ቶማስ ማሳሲ ይገኙበታል። ቀጣይ አቃቤ ሕግ ሁሉን የኤፕስቲን ዶሴዎች በሕጉ መሰረት እንደሚለቅ እና ምርመራዎችን፣ ክሶችና እስሮችን እንደሚከታተል ተስፋ አደርጋለሁ ሲሉም በኤክስ ገጻቸው ላይ ጽፈዋል። የካሊፎርኒያ ዲሞክራቲክ ሮካን በበኩላቸው ለቢቢሲ የኒውስ ናይት ፕሮግራም ይህ ኮንግረስ ማንም እንደፈለገው የሚራመድበት ደካማ እንዳልሆነ ያሳያል ብለዋል። ካና የሕግ አውጪዎች ብላንቺን ቀጣዩ ጠቅላይ አቃቤ ሕግ አድርገው ለማጽደቅ ፈቃደኛ መሆን የለባቸውም ብለዋል።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።